ልጄ ይቅር ማለት ምች ይቅር በይ ልጄ ይቅር በይ አይደለም ማስገደላት ልገለህም እኮ ይገባል። በምን ያክል በደል በበድል ነው እኔ ላይ ይሄ ሁሉ ነገር እየተፈጠረ የነበረው አሁንም ያለው እየሆነ የሚቀጥለው ብሎ ናቲ በጣም ራሱን እየወቀሰ ነበር። እኔና ናቲ ማለ ለተፈጠረው ክፍተት ምክንያት አንቺ ነሽ። እርጉዝ ነኝ ፍቅረኛው ነኝ ብላስትል ነበርች እኔ ነበር ክላኳት ምንም ተወሩ መዳን እንደ አዋብ ጭንቅላት ይያልሽኛ ሳደግሽኛ ልጅ ስለሆነ ነው ምን ላድርግ እኮ ፓሪሽ ሆኖብኝ እኮ ነው። እኔ እናት ብቻ ወደኝ ልጅ ወድሻለሁ እኮ ወንድሜ ነው እኮ ወዳለው እኮ ግን እንደ ጣል አድርጋ ነው ማያሳደገች እማዬም አባዬ እኔ ሳና ካልወቀስኩ ማንን ልቀስ? ልጅ አይደለሽም ማለች እኮ ላንተ ወግና እኔ ተኝተሽ ወለሽ ብታሪ ሰርተሽ ምን ስታድርሽ ነው? የመጀመሪያ ፍቅረኛ ስለንክ በቃ ከሁላችን ማምለጣት ትወዳለህ። እስኪ እኔ እንዳልዳይተሽኝ ታውቂያለሽ። ፍጹም ላጣ አልፈልግም። ምንድነው እያወራሻለሽ? መዲ ግልጽና ግልጽ እናውራና ከዛ ነፃን እንዲጠራልኝ ተፈለገ። እኔ ነኝ ታላቅታቸው እኔን ሊቀርቡኝ ሲገባ እንደ ጠላት ነው የሚሸሹኝ። ይሄ ማለት ደግሞ እኔን አትፈልገኝም ከነ መፈጠሪ እንድፈጠርም አትፈልግም ማለት ነው። አሁንም ብሞትላትም ደስ ይላታል። ያለው ነገር ከልነት ጀምሮ የኔ ነኝ ወይ ባለጌዋ እኔ የመጥፎ ነገር ማስታወሻ ነኝ ማለት ነው። አንተ ደግሞ ጥሩ ነገር የምታስታውስበት ልጅ ነው። እኔ አንቺን ይቅርታ አልፈልግም። የምታረጊውና እያወራሻለሽ ነገር ግን በጣም የተለያየ ነገር ልክ ይነግረሽኛል እኮ ልጄ እኔ ልጄ አይደለሽም ብለሽኝ ተስታ የምትወድ ልጅ ነው አንተ። እኔ ደግሞ የማትፈልገው ልጇ ነኝ። ገባ አትፈልገኝም በቃ ሳልፈልግ መጣው መሰል ለዛ ነው የምጠይ የማንም ውርጋጥ መጥቶ እንዳይወራጭብኝ ያለኝ መክተይ እኮ አንተ። እኔ ደግሞ አትጅም አባዬ ማለት ምን ማለት ነው? ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ናቲ ነኝ። እንግዲህ ውድ ቤተሰቦች አሁን ላይ በጣም ራሴን አበርትቼ ራሴን አጠናክሬ የቻልኩትን ያክል ጠንካራ ለመሆን እየሞከርኩ ነው። ውድ ቤተሰቦች በእኔ ዙሪያ እየተፈጠሩ ያሉ ነገሮችን እንግዲህ ውድ ቤተሰቦች ሁላችሁም የምታውቁት ነው። አቅም የሚያሳጣ እንዲሁም ደግሞ ጉልበት እንዲከዳን የሚያደርጉ ነገሮች ነው እየተፈጠሩ ያሉት። በጣም በምወዳቸው በጣም በማከብራቸው እንደ አይኔ ብሌን በመሳሳላቸው ቤተሰቦች መካከል እየተፈጠረ ያለው ነገሮች በጣም እኔ ላይ እያከበዱብኝ ይገኛሉ። እንግዲህ ውድ ቤተሰቦች ከዚህ በፊት በነበረው ቪዲዮአችን ላይ ለመመልከት እንደቻላችሁት እንግዲህ እናቴ ለሶስቱም እህቶቼ የተለያዩ ነገሮችን እንድትነግራቸው አድርጌያለሁ። ውድ ቤተሰቦች እንግዲህ ሁሉንም ነገር ያደረኩት ለራሳቸው ለእህቶቼ ብዬ ነው። እኔ ውድ ቤተሰቦች እዚህ ጋር ቤተሰባችንን ለመበተን ወይንም ደግሞ አንዳቸው ላይ መጥፎ ስሜት ለመፍጠር ወይንም እናታችን እንደ መጥፎ ሴት እንድትታይ እንደ መጥፎ እናት እንድትታይ ልጆቿ እንዲጠሏት ፈልጌ አይደለም ይሄን ሁሉ ነገር ያደረኩት። ማንኛችንም ብንሆን እናታችን ነች፣ ልንጠላት አንችልም መቼም ቢሆን። ውድ ቤተሰቦች እንግዲህ እኔም ቢሆን እሷ ላይ ቅሬታ አለኝ። ነገር ግን እናቴ እንደመሆኗ መጠን አከብራታለሁ፣ እወዳታለሁ። እንዲሁም ደግሞ መቼም ቢሆን ልጠላት አልችልም። ውድ ቤተሰቦች ይህንን አቋሜን እንድታውቁልኝ ይፈልጋለሁ። ውድ ቤተሰቦች ነገር ግን እንግዲህ የተፈጠረው ነገር አሁንም ቢሆን ከአይምሮዬ በላይ ነው፣ መናገር ከምችለው በላይ ነው፣ አቅም እያሳጣኝ ነው። ውድ ቤተሰቦች ሁሉም ነገር ግን እንግዲህ በቻልኩትኝ አቅም ጠንካራ ለመሆን እየሞከርኩ ነው። በባለፈው ቪዲዮ እንደተመለከታችሁ በጣም ብዙ ነገሮች ተፈጥሯል። እህቴ መድኃኒት እንግዲህ ብዙ ነገሮችን ስታወራ ነበር። እስካሁን ድረስም ቢሆን ጭንቅላቴ ላይ ያሉ ነገሮችን ጭምር እየተናገረች ነበር። ውድ ቤተሰቦች ከነዛ ነገሮች መካከልም እንግዲህ እናቴን እያለቻት የነበረው ነገር በጣም ውስጤን ገዝቶታል። እንግዲህ ውድ ቤተሰቦች ከዚህ በፊትም ከእሷ ጋር ያልጨረስነው አንድ ጉዳይ ነበር። እናንተም እንደምታስታውሱት እንግዲህ የገዛ እህቴ መድኃኒት ልታስገድለኝ ሞክራ ነበር። ያንን ነገር ሳንፈተው እንግዲህ ከእናቴ ጋር በነበረን ቆይታ እንግዲህ ሁሉም ነገር እየነገረችን በነበረበት ሰዓት እያወራች የነበረችው ነገር ትንሽ ረብሾኛል። ሲቀጥልም ደግሞ ከእሷ ጋር ማውራት እንዳለብኝ ሁላ ፍንጭ የሰጠኝ ነገር ነው። ውድ ቤተሰቦች እንግዲህ አሁን እዚህ ጋር የተገኘሁበትን ዋነኛው ምክንያት እንግዲህ ከመድኃኒት ጋር ያለንን እያንዳንዷን ችግር ለመፍታት ነው። ውድ ቤተሰቦች የፈለገ ነገር ቢሆን እኔና እሷ እህትና ወንድም ነን። ስለዚህ በቻልነው አቅም መከባበር መዋደድ መቻል አለብን። ውድ ቤተሰቦች መቀራረብ ሌላ ሌቭል ነው። ነገር ግን ውድ ቤተሰቦች እንደ እህትና እንደ ወንድም መከባበርና ያሉብንን ችግሮች መፍታት መቻል አለብን። ስለዚህ እንግዲህ ውድ ቤተሰቦች አሁን እሷን የማውራት ይሆናል። እኔ ላይ ያለባትን ችግር እንግዲህ በሙሉ እንድትነግረኝ አደርጋለሁ። ውድ ቤተሰቦች እንግዲህ ሁሉንም ችግር ከእሷ ጋር ያለኝን ነገር እንዳለ መፍታት እፈልጋለሁ። ከፊት ለፊታችን ምን እንደሚመጣ ምንም የምናውቀው ነገር የለም። ውድ ቤተሰቦች እንግዲህ አሁን ላይ በእናቴ ነገር ምንም እርግጠኛ የሚያደርገኝ ነገር እያጣሁ ነው። ውድ ቤተሰቦች እንግዲህ እኔ የዋሴ ልጅ መሆኔን ካረጋገጥን እንግዲህ ቀጣይ ቀጥታ ነው የምነግራችሁ።
ወደ እህቶቼ ነው የምገባው። ምክንያቱም ውድ ቤተሰቦች ይሄ ነገር እኔ አሁንም ቢሆን እንድጠራጠር እያደረገኝ ያሉ ነገሮች አሉ። ስለዚህ ሁሉንም ነገር እንግዲህ በዲኤንኤ ሁሉንም ነገር የምንፈታው ይሆናል። ማን የማን ልጅ እንደሆነ እንግዲህ ሁሉንም ነገር የምናረጋግጥ ይሆናል። ውድ ቤተሰቦች ለእናንተ የተወሰነች ነገር ጠቆም ለማድረግ ያክል እንግዲህ ከሕክምና ባለሙያዎቻችን መረጃ ደርሶናል። እንግዲህ ከኔም ሲቀጥል ከዋሴ ሲቀጥልም ደግሞ ሐዋሳ ካለው አባቴ እንግዲህ የተለያዩ ለዲኤንኤ ምርመራ የሚሆኑ ናሙናዎችን እንግዲህ ለመውሰድ ቀጠሮ ይዘናል። ውድ ቤተሰቦች እንግዲህ አሁን በቀጥታ ከእህቴ ጋር ካወራሁ በኋላ ቀጥታ ወደ እነሱ የሚሄድ ይሆናል። እንግዲህ ከእነሱ ጋር ከሄድኩኝ በኋላ የተለያዩ ናሙናዎችን ሰጥቻቸው እንግዲህ የመጨረሻ ውጤቱን የምጠባበቅ ይሆናል። ሁሉም ነገር እንግዲህ እየተከታተልኩ ወደ እናንተ ማድረስ እንቀጥላለሁ። እንግዲህ ውድ ቤተሰቦች አሁን በቀጥታ ወደ እህቴ የሚሄድ ይሆናል። እህቴን አናግራታለሁ። ምንም እንደሆነ ችግሯ ሁሉም ነገር ትነግረኛለች። ከዛ በኋላ እያንዳንዱ ነገር እንግዲህ አብረን የምንፈታ ይሆናል። ውድ ቤተሰቦች እንግዲህ እያንዳንዱን ነገር እንድትከታተሉ ስል በአክብሮት መጠየቅ እፈልጋለሁኝ። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ለእናንተ ቀደም ብዬ ለመናገር እንደሞከርኩትኝ ከእህቴ መድኃኒት ጋር መፍታት ያሉብንን አንዳንድ ነገሮች የምንፈታ ይሆናል። ውድ ቤተሰቦች እንግዲህ አሁን ላይ ሞር በተሻለ ሁኔታ የተረጋጋ ሁኔታ ላይ ነች ብዬ አስባለሁ። ውድ ቤተሰቦች ምክንያቱም ከካሜራ ጀርባ ብዙ ነገሮችን እያወራን ነበር። እንግዲህ እዚህ ጋር ከመቀመጣችን በፊት ቁጭ ብለን እና እሷ ለብቻችን አንዳንድ ነገሮችን ለማውራት እየሞከርን ነበረ። ስላለው ችግር ስለ እያንዳንዱ ነገር እንግዲህ እናወራለን ተባብለን ነው እዚህ ጋር ካሜራችንን አብረተን የምንገኘው። እንግዲህ ውድ ቤተሰቦች የፈለገ ነገር ቢሆን በእኔና በእሷ መካከል ምንም አይነት ነገር ቢፈጠር እህቴ ነች። አሁንም ቢሆን እወዳታለሁኝ። በጣም ነው የምሳሳላት። ለእሷ ብቻ ሳይሆን ለሶስቱም እህቶቼ፣ ለሁሉም በጣም የምሳሳላቸው ጭምር። ለምን እህቶቼ ናቸው። የፈለገ ነገር ቢሆን ማለት ነው። ውድ ቤተሰቦች እንግዲህ አሁንም ቢሆን እንደ ታላቅ ወንድም እሷም ደግሞ እንደ ታናሽ እህት ማውራት ያሉብንን ነገሮች አውርተን በእኔና በእሷ መካከል ያለውን ችግር ሙሉ ለሙሉ ለመፍታት የምንሞክር ይሆናል። እንግዲህ ውድ ቤተሰቦች አሁን እኔ እዚህ ጋር ማለት የምችለውም ነገር የለም። እኔ ከመድኃኒት ጋር ከእህቴ ጋር ምንም ችግር የለብኝም። በጣም ነው የምወዳት። ማለት ሁሉም የየራሳቸው ቦታ አላቸው። በጣም ነው የምወዳት። በጣም እህቴ ነች፣ እኩዬ ነች። በጣም ብዙ ነገሮችን ከእሷ ጋር አብረን አሳልፈናል። ሌሎቹ ሁለት እህቶቻችን በጣም ማለት ልጆች ናቸው። እነሱ እንግዲህ ብዙ ነገሮችን የምናውቀው እኔና እሷ ነን ካለን እድሜ መቀራረብ አንፃር እንግዲህ ውድ ቤተሰቦች። ስለዚህ ሞር በጣም ተግባብተን ማውራት እንችላለን ብዬ አስባለሁ። እንግዲህ መድኃኒት አሁን እኔ አንቺን ማለት የምፈልገው እኔ ላይ ያለሽን ችግር ከእኔ ምን እንደሚደብርሽ እያንዳንዱ ነገር እንድትነግሪኝ ብቻ ነው ፈልገው። ወንድሜ እኮ ነህ። አዎ ወንድምሽ እኮ አንተ እኔ ከወንድሜ ከአንዱ እንዴት ምን አንተ እንዴት ነው የምታስበው? በእግዚአብሔር ስም እንዴት ማለት በምን አይነት ሂሳብ አስባችሁት? ይኸውልሽ መዲ እኔ እኮ መድኃኒት ነኝ። አውቃለሁ። በጣም ነው የምወደው። አውቃለሁ። እሺ ናት ያለኝ አንድ ወንድም እኮ አንተ ነህ። እሺ እያወራሽ የነበረውስ ነገር አሁን እኮ ይኸውልሽ መዲ አልገባሽም። እኔ አሁንም ቢሆን እህቴ ነሽ። አሁንም እውነቱን ነው የምነግርሽ። በጣም ነው የምወድሽ። ይሄን ነገር እንድታውቂ እፈልጋለሁ። አለቀ። ነገር ግን እያወራሽ ያለሽ ነገር በጣም እየረበሸኝ ነው ያለው። በጣም ምን አወራሁ ናቲ? እኔ እኮ እማዬ እንኳን ያለ ፈጽሞ ላምን የማልፈልገው ነገር ነው። በቃ ጭራሽ ማመን የማልፈልገው ነገር በጭራሽ። ምንድን ነው እስቲ ንገሪ። ማለት ማውራት የምትፈልጊውን ነገር እንዳለ ንገሪኝ። ምንም ነገር እንደብቅኝ አልፈልግም። ናቲ ምንም እንድደበቅ አልፈልግም። አንድ አይላይኝ ወንድሜ ነህ። በቃ የአይን ብሌኔ ማለት ነው አንተ ማለት ለኔ ገብቶሃል። ፍጹም ላጣ አልፈልግም። ምንድን ነው እያወራሽ ያለሽ መዲ? አሁን እንደዚህ ላለ ማለት ለምን እንደዚህ ትኛለሽ ለማለት እኔ ብዙ ምክንያት አለ። እንዴት እንደዚህ ልትይኝ ቻልሽ ለምለው ማለት ነው በጣም ብዙ ምክንያት አለ። ለምንድን ነው የምትለው? እህት እኮ ነኝ ነሽ። አዎ እህቴ ነሽ ናቲ። ይኸውልህ ናብሳላት እኮ ከመወለዳቸው በፊት የነበር ነው። አንተም ለእኔ እኔም ለአንተ ብቻ ነበር። ገብቶሃል። በጣም ብዙ ነገር አሳልፈናል። እኔ እናንተ ወንድሜ ነህ። በቃ እኔ ክፉ እንዳይብኝ አልፈልግም። እያየሁ እንኳን እንቅፋት እንዲመታብኝ አልፈልግም። አንተ ምንድን ነው እየወራሽ ያለሽው? የምታረጊውና እያወራሽ ያለሽው ነገር ግን በጣም የተለያየ ነገር። እያወራሽ ያለሽው ነገር ሌላ ነው፣ እያረግሽ ያለሽው ነገር ደግሞ ሌላ ነው። ምንድን ነው ግራ የምታጋቢ? እስኪ እኔ ናቲ ስለ እውነት እኔ ስለ አንተ ታበግዘብ ህይወቴንም መስጠት ካለብኝ እሰጣለሁ። ኧረ መዲ ምንድን ነው የምታወሪው? እሺ ተግባሮችሽ ከሆነ ነገር እኮ ያሳዩ። እኔ እየተሰማኝ ያለው ሁላ የምር በግል ማለት የሆነ ነገር ያስቀየምኩሽ የሆነ ነገር የበደልኩሽ ያለው እየተሰማኝ ያለው እኔ እንደዚህ እኔና አንቺ እኔ አላውቅም የምር እንዴ
ምንም አላረከኝም። ምንም ይኸው ከተፈጠርኩ ጀምሮ መክሬ መመኪያዬ አንድ ወንድም ያንተ ነህ። ገብቶሃል? ውጭ ላይ ትምህርት ቤት ላይ እንኳን እኮ ከጓደኞቼ ጋር እንኳን ቁጭ ብዬ ኮርችብም ማወራም ስለአንተ ነው። ዳቲ የማንም ውርጋጥ መቶ እንዳይወራጭብኝ ያለኝ መከታዬ እኮ አንተ ቤት ውስጥ አንዳንድ አንተ ስላለኝ እኔ ተከበርኩት እንጂ እንደ ሌሎቹ ሴቶች ወንድም ሳይኖረኝ ቢቀር ኖሮማ ታውቃለህ ሁሉንም ነገር እንዲህ ነው ብዬ ለአንተ መናገር የለብኝም። ናቲ እኔ ለአንተ ምን ልነግር አልችልም። ታውቃለህ በቃ እኔ ለአንተ ያለኝም ቦታ ስሜት ታውቃለህ። ቆይ እሺ እኔ ከአሁን ግራ ገባኝ። እያወራሽ ያለሽው ነገር ከዚህ በፊት የምታወራቸው ነገሮች በሙሉ ለእኔ ያለሽን ፍቅር፣ ለእኔ ያለሽን አክብሮት እና ደግሞ የአንቺ ወንድም በመሆኔ እንደምትኮሪ ነው የሚናገሩት እያወራሽልኝ ያሉት ነገሮች ማለት ነው። ተግባርሽ ደግሞ ከዛ ነገር እንዳለ በተቃራኒ ሁሉም ነገር። ቆይ ናቲ አታምነኝም? አለማመን አይደለም እዚህ ጋር ማመንና አለማመን አይደለም። በቃ እየተፈጠሩና ደግሞ ያገኘናቸውን ነገሮች ነው ሪል በማስረጃ ያገኘናቸውን ነገሮች ነው እዚህ ጋር እያወራሁሽ ያለሁት። ከዚህ በፊት እኔ ላይ ምን ለማድረግ እንደሞከርሽ ታውቂያለሽ፣ ምን እያደረግሽ እንደነበርም ጭምር ታውቂያለሽ። ይሄ ነገር ውሸት ነው መሪ አይደለም እኮ በቃ ሁሉም ነገር እኮ አጣርተናል አይደል? ያ ሁሉ ነገር ለምን እኔ ላይ እኮ በእያንዳንዱ አጋጣሚ እኔ ተሰብሰብ እንደ ቤተሰብ ሁላ እያወራን እንግዲህ እናታችን አንድ ነገሮች በምንነግረን ጊዜ ምንድን ነበር ስቶሪ ነበር ስለ በጣም መጥፎ ቃላቶችን እየተጠቀምሽ ነበር ስቶሪ ነበር አይደል? እሺ ያ ሁሉ ነገር እንዴት ነው እኔ መዲ የምታወራውን ያክል ትወደኛለች ብዬ እንዳስብ የሚያደርገኝ? እስኪ አንድ ምክንያት ጭንቅስ እንዳስብ እንደዛ የሚያደርገኝ ምንም ምክንያት የለኝም እኮ እንደዛ ለማሰብ አይደል? የምታወሩን ነገር እየኖርሽው አይደለም። ተው ለዚህ ሁሉ ምክንያት እኮ ነው አይደለም እኔ ነኝ። እሺ ምንድን ነው? እሺ ምንድን ነው ንገሪኝ። ከሁሉም የተሻለ የምታውቀኝ ወንድም ይኳታል አይደለም? ቆይ አንተ ነህ አይደለም ነኝ። ሴቶች እህቶቻችን እንኳን እኮ እኔን አያውቁኝም ያንተን ያክል። ያንተን የወንዱ ያክል እኮ ማናቸውም ቢሆን አያውቅም። ማን ያውቀኛል? እናቴ የወለደችኝ እናቴ እንኳን እኮ አታውቀኝም። ታውቃለህ? ምንም ቢፈጠር እኮ ናቲ ለአንተ ለወንድሜ ነው የምነግርህ። ምንም ነገር በሆን እኮ ለአንተ ነው። ውስጥ የፈለገ ነገሮች ቢከማቹ የፈለገ ነገር ቢሆን ችዬ ይዘዋለሁ። ግን ናቲ እንደማታውቀኝ ነው እየሆንክ ያለው። ይኸውልሽ ከተወሰኑ ቀናት በፊት ከተወሰኑ ጊዜያት በፊት እንደዚህ ብትይ ነበረ በቀጥታ አንድ መልስልሽ መልስ ቢኖር አዎ አንቺ እኔን ከልብሽ ነው የምትወጂኝ ብዬ ነበር መልስልሽ ከተወሰኑ ጊዜያት በፊት ጥቂት ማለት ነው። እሺ አሁን ላይ እንደዛ ለማለት ምን ድፍረት ላገኝ? እስቲ እንዴት ደፍሬ እንደዛ ልበልሽ መዲ? እሺ እስካሁን ተይውሽ ያደረግሽውን ነገር እርሱ እየወራሽ ያለሻቸው ነገሮች ጭራሽ እንደዛ ያሳዩ። የምሬን ነው። ከእናታችን ጋር ቁጭ ብለን ምንድን ነበር ስቶሪ ነበሩ? እሱ የእሷ ስራ ነው። ምንድን ነው የእሷ ስራ? የእሷ ስራ ውጤት እኮ ምንድን ነው የእሷ ስራ? እያንዳንዱ ነገር እማ እያደረገቻቸው አባዬም የሚያደርጋቸው ነገሮች ሁላችሁም ናቲ ሁሉንም ነገር እንዳወራው አታድርገኝ። አውሪ። እኔም እኮ የምፈልገው እኮ እሱ ነው አይደል? እኔና አንቺ መስማማት መቻል አለብን በዚህ ሰዓት። ትሰሚኛለሽ? የቤታችን ታላላቆች እኛ ነን አይደል? መስማማት መቻል አለብን። ሁሉንም ነገር እንደበፊቱ ለመመለስ እኔና አንቺ መግባባት መቻል አለብን። እየሰማሽ ነው? ስለዚህ እኔና አንቺ እያንዳንዷን ቅሬታሽን ነግረሽኝ መግባባት ይኖርብናል። አሁን ላይ እዚህ ጋርም የተቀመጥነው በዛ ምክንያት ነው። ያለበለዚያ ግን ሁሉም ነገር እንደፈረሰ ነው የሚቀረው። እየሰማሽ ነው? እንድነግር ነው የምፈልገው። አዎ ምን አደረግሽኝ ነው አይደል? ማለት ምን አደረግኩሽ ነው? ምንም አላረግኝም። እንደ ወንድም ሆነ ያልኛል፣ መከታም ሆነኝ፣ መኩሪያም ሆናል። መጀመሪያ ስለ እናቴ እንድትወሪ ነው የምፈልገው። ይሄን አውሪ። ስለማየን የምልንጋር እንዲያረገች እንዲሆነችልህ እንዲተፈጠረ ብዬ አዎ እንደዛ በይኝ። የምሬ ነው። እንደዛ እንድትይ ነው የምፈልገው። ለምን እንደሆነ ታውቂያለሽ? በደንብ እረዳሻለሁ። አንድ አይነት እድሜ ላይ ነን። ያን ያህል የተራራቀ እድሜ እንኳን የለንም። የምታስቢው ነገር በደንብ ይገባኛል፣ በደንብ ማለት ነው። ስለዚህ ንገሪ፣ ምንድን ነው ችግርሽ? እኔ ላይ በዛ ልክ እንደዛ እንድትሆኝ ያደረገሽ ነገር አትረዳውም።
እረዳሻለሁ፣ በደንብ ነው የምረዳሽ። እኔ እስከ ዛሬ ነግረሽኝ ያልተረዳሽ ነገር አለ እና ንገሪኝ፣ ይሄንንም እረዳሻለሁ በደንብ። ቶሎ ነው የሚገባኝ ታውቃለህ። ሁላችሁም ግን እያወቃችሁ እንዳላወቀ ትሆናላችሁ፣ እማዬም ጭምር። እኔ እንዴት ብዬ ልንገር እናቴ፣ ሁሌም የሆነ ነገር ሲፈጠር እማዬ ላንተ ነው የምትወግነው። አባዬም ቢሆን ያው ነው። ቅድም ሌላውን ተው፣ ምንድን ነው ያለችው? ልጄ አይደለሽም አለች እኮ ላንተ ወግና። ተረጋጊ በእናትሽ። እንዴት ብዬ እንደማስረዳሽ አላውቅም። በቃ ያለውን ነገር ለመፍታት ብቻ ነው እዚህ ጋር የተገናኘ ነው። እኔ አንቺ ላይ ምንም አይነቂ ማለት ነው። የምጠይቅሽ ጥያቄዎች አሉ። አዎ አሉ። በቃ ግን ሁሉም ነገር የምጠይቅሽ አንቺን ለመወንጀል፣ አንቺን ጥፋተኛ ለማድረግ አይደለም። በቃ ሁሉንም ነገር ከአንቺ ከራስሽ አንደበት ሰምቼ ነገሮችን ለመፍታት ነው እዚህ ጋር የተገኘ ነው። በቃ ማውራት የምትፈልጊውን ነገር እንዳለ አውሪልኝ። ምንም ነገር እንድትደብቂኝ አልፈልግም። እማዬ አትፈልገኝም። እንዲሁ ይሄን ለምፈልገው አትወደኝም። በቃ እሺ፣ ለምን እስኪ ንገሪኝ። ለምንድን ነው እንደዚህ ያልሽው? ለምን ነው እንደዚህ ያልሽው? አሁን ለአንዴ ውስጤ እያስባለሁ እማዬ የመጀመሪያ ፍቅረኛ ልጅ ስለሆንክ ለዛ ይመስለኛል አሁን ላይ እያሰብክ ያለሁት። አሁን ውስጤ እያመን ያለው አይደለም። ኧረ መዲ ምኑን ከምኑ ነው የምታገናኙ? ውስጤ እያሰበለው ነው የመጀመሪያ ፍቅረኛ ልጅ ስለሆንክ በቃ ከሁላችን ማምለጣት ትወዳለች። እኔ ደግሞ ከማትፈልገው ትዳር የመጀመሪያ ልጅ ነኝ። እንደዛ ስለሆነ ደግሞ እኔ የመጥፎ ነገር ማስታወሻ ነኝ ማለት ነው። አንተ ደግሞ ጥሩ ነገር የምታስታውስበት ልጅ ሆነ። ውስጥ አሁን እንደዛ ነው የሚያስብ። የፈለገ ነገር ብትለኝ ያለ መቀየር አልችልም። በቃ ይህ ነገር እኮ ለአንቺ አዲስ ነገር ሊሆንብሽ አይገባም ማለት እስቲ አንድ ነገር ማለት ቆይ እንዴት ነው ለአንቺ አዲስ ነገር ሊሆን የማይገባ? ኖ አይደለም። ቆይ አሁን በሌላ መንገድ አትረጂ። ልሽ የፈለኩትኝ ነገር ተረጂ። መጀመሪያ እኔ እያልኩሽ ያለሁት ቤታችን ውስጥ 4 ነን አይደል? አዎ 4 ነን። ከ4ታችን 3ታችሁ ሴት ናችሁ፣ አንድ ወንድ ነኝ ያለሁት እኮ እየነገርኩህ እኮ ነው። ናት ልትረዳኝ ያልቻልከው ነገር ግን እማዬ አስበልጣም ትወደ አንተ። ለምን የመጀመሪያ ትዳር ልጇ ነህ፣ ያም ፍቅረኛው እንዴት እንደምትወደው አስበው። ሳትፈልግ በግዷን የገባችበት ትዳር ውስጥ እኔም የተወለድኩት በዛ ምክንያት ነው። ገባ? ይህ ማለት ደግሞ እኔን አትፈልገኝም፣ ከነ መፈጠሪ እንድፈጠርም አትፈልግም ማለት ነው። አሁንም ብሞትላትም ደስ ይላታል። ለምን? እኔ መጥፎ ነገር ማስታወሻ ነኝ። በቃ አለቀ። ሳፈልግ በግዷ የገባችበት ትዳር ቤተሰቦች አጋብጣ ይህን አይደል ያለችው? አይደለም አንተ አይደለም ናቲ፣ ለማስቆማት ሞክር። ይህ ትክክለኛ ነገር ነው። አንተ ማለት የማጌ የምትወደው የፍቅረኛዋ ልጅ ነህ፣ የበኩር ልጇ ከኗ በላይ ከምንም በላይ ሰስታ የምትወድ ልጇ ነህ አንተ። እኔ ደግሞ የማትፈልገው ልጇ ነኝ። ገባ? አትፈልገኝም። በቃ አትፈልገኝማ። ልጅ አይደለሽም አለችኝ እኮ። በቃ ከዚህ በለጠ ምን እንድትለኝ ነው የምፈልገው? እኔ ከዚህ በለጠ ከልጅነት የጀመረው እኮ እያሳየችኝ ያሳደገችኝ ነገር አሁን አረጋገጠችልኝ እንጂ ከበፊትም ጀምሮ ነው። ናቲ ታውቀዋለህ እኮ ምንም ነገር ይፈጠር ትን እንኳን ይበለ ሁሉም እኮ ተው ናቲ፣ ያወቅ እንዳላወቅ አትሁን። እኔ እኮ አሁን ስታወሪ እየተረዳሁት ያለሁት ነገር ምን ታውቂያለሽ? ሁሉንም ነገር ገና በፊት የምታውቂ ነው የምትመስለው። ምክንያቱም እንድል ነው ምንድን ነው የምታወሪው? መሪ ናቲ ሁሉም ነገር አለ ማለት አውቃለሁ ማለት አይደለም፣ አላውቅም። ከአንተ ሁሉን የሚሰሙት አይደል? ግን ማለት ነው ሁሉም ነገር መስማት ትፈልጋለህ አይደል? አዎ በደንብ በጣም እፈልጋለሁ። በጣም ስላረኩብህ ነገሮች ምናምን ነገር ማወቅ ትፈልጋለህ አይደል? ልንገርህ ታዲያ ለምን ጊዜ ልግደልብ? ከልጅነታችን ጀምሮ ሁልጊዜም አባዬም እማዬም ግቢ ውስጥ እንኳን ሌላው ቀርቶ ሁሉም ነው አንተ የሚወድክ።
ሁሉም እኔን እኮ አንተም ቀን ቼክ አድርግቶኛል እኮ ናቲ። ቅድም ምን ብያለሁ? እንቅፋት ሲመታ እንኳን ስቅስቅ ብላ ነው እማዬ የምታለቅሰው። ሐኪም ቤት ነው ይዛ የምትሄደው እንቅፋት ለመታ። እኔ ግን ስንቀን ታመሜ ተኝቼ እንኳን ቼክም አድርገኝ አታውቅም። ታውቃለች አታውቅም። እሺ ቀጥይ። ግን በቃ ከዛ ጊዜ በኋላ ማለት ነው እኔ ውስጤ ቁስል እያለ ነው ያደግኩት። ውስጥ ናቲ ወንድሜ ነው እኮ እወድሃለሁ እኮ፣ ግን እንድጠላህ አድርጋ ነው እማዬ ያሳደገች። እማዬም አባዬ እኔ አንተ ላይ መጥፎ ነገር እንዳስብብህ እያደረጉ ያሳደጉኝ። ሆስፒታል ላይ እንቀልክ የመጣ የነበረው ታስታውሳለህ? የሆነ ጊዜ መንገድ ላይ አግኝቼው ረዳሁት። እንደዚህ ብዬ ነገርኩት። እሱ ነበረ። ምን አስፈለገ ማለት ቀላለዋ ወንድምሽ እኮ ነው። ናቲ ወንድሜ ብትሆንስ? ልታስገድኝ እኮ ነው። ያ ኖርማል ነው ብለሽ የምታስቢው? ናቲ ከልጅነት ጀምሮ እኮ እያደግኩት ያንተን እንክብካቤ፣ ለእኔ ማንም ሰው እንክብካቤ አድርግቶልኝ አያውቅም። ሁሉም አንተን ብቻ ነው የሚወዱት። እኔ ማናቸውም አይወዱኝም። እኔ እኮ ይሰማኛል። እኔም እንዳንተ ፍቅር ፈልጋለሁ። ሁሉም ሰው በዙሪያ ያለው ሰው እንዲያስብልኝ ፈልጋለሁ። እንዲህ ምድሩን መዲ ተረጋጊ እባክሽ። ውድሽ ማውራት የምትፈልጊውን ሁሉ አውሪልኝ፣ ይውጣልሽ በቃ። ከዛ በኋላ እኔና አንቺ መስማማት መቻል አለብን፣ የግድ ማለት ነው። አውሪልኝ፣ የምትፈልጊውን ነገር በሙሉ አውሪ። በቃ የሆንሽውን ነገር በሙሉ አውሪልኝ። አዲስ አበባ መጥተህ እንኳን አብዛላት እንኳን ከአንተ ጋር ነው ቀረቤት ይላል። እህቶቻችን እንኳን እኔ ነኝ ታላቅታቸው። እኔን ሊቀርቡኝ ሲገባ እንደ ጠላት ነው የሚሸሹኝ። ከኔ ይልቅ አንተን ነው የሚፈልጉት፣ አንተን ነው የሚወዱክ። ይህንን እያየሁ እንዴት ነው ሰላም የሚሰማኝ? እንዴት ነው አንተን አይደለም ማስገደል ናቲ፣ ልገለህም እኮ ይገባል። ይህን ሁሉ ነገር አዎ፣ ለምን ለዋሽቅ? እውነት እንደነገር አይደለም የምትፈልገው? እማዬ ሁሉ ጊዜ ስለአንተ ነው የምታስበው። አንድም ቀን እኔ ለስራ አዳርኩ በጥቼ አንተ ኑሮውን አዲስ አበባ ላይ አደርግኩ፣ ስለአንተ ነው የምታስበው። ምን ሆና ነው ልጅ ሳትናገር ያደረችው ብላ አንድ ቀን ተጨንቃልኝ አታውቅም። አንድ ቀን በስህተት ልጅ ብላ ደውላ አታውቅም። አንተ ጋር 24 ሰዓት ትደውላለች። በጸሎቷ መሀል እንኳን አስገብተህ የምታውቀኝ ይመስለኝ። የጠላቷ ልጅ ነው የምመስለው። ተይ መዲያ እንደዚህ አትበይ እላለሁ። እናታችን እንደዚህ ነሱ አይደለችም። እኔ ውስጥ የሚሰማኛ ነው። ከልጅነት ጀምሮ ያን እየተሰማኝ ያደግኩት። በስህተት እማዬ እኮ አንተ ላይ እጇን አንስታ አታውቅም። እኔ ምን ያክል ተመትቼ ተመተው እንዳደግኩ ታውቃለህ። መዲ እባክሽ ተረጋጊ። እኔ ጥፋተኛ በቃ ስለ ሁሉም ነገር ማለት አንተ ጠፍ አይደለም ታውቃለህ። ሌላውን እንኳን ተው። አዲስ አበባ ላንተ ስመጣ እኮ የጠፋው ዛት እንኳን አላሰበችም። ስለዚህ ተይ መዲ እዚህ ጋር እኔ ላስቆምሽ እፈልጋለሁ። የማስቆምሽ ምክንያትም እዚህ ከኔ ጋር ነበረች። ይኸውልሽ አንዴ አስጨርሽ። እስካሁን ሰሞሻል። አሁን ደግሞ ነው ስሚ። ይኸውልህ ናቲ አዲስ አበባ ጓደኛ እንዳለችን ታውቃለህ። ነግሬሃለሁ እኮ እሷ ጋር ነበርኩ። እሷ ጋር በቆየሁበት ሰዓት እንኳን ማለት ነው እንዴት ሆና መዱ ብላ አላሰበችም።
ሞር ጥላቻ አንተ ላይ እንዲበረታብኝ ያደረገብኝ ነገርም ያ ነበር። እኔ እንደ ወንድሜ እንደ ወደ ሳይሆን እንደ ጠላ ነው የእሷ የነበረው ነገር። እሷ ጋር ሄጅ ተመችቶኝ አይደለም ጓደኛዬ ጋር ገባለሁ እወጣለሁ። ማግኘት ያለብኝ ሰው አግኝቼ እመለሳለሁ። በዛ ሰዓት እንኳን ቤተሰብ አለ አይደል? እንዲህ ቤተሰብ አለ እንዴሽ እንዲህ ማራት ትችላለሽ ብላ ማለት ትችል ነበር። ከምንም ያላሰበችኝ ከምንም እማዬ ሁሌም ሀሳቧ ጭንቀቷ አንተ ነህ። በቃ ሁሌም አንተ ነህ። እኔ ከምንም አልቃለ እኔ እግዚአብሔርም በጣም ነው የሚሰማኝ። አታስብልኝም እኮ እኔ ልጅ አይደለም ልጅ መዲ አንዴ በቃ ማለት ከዚህ በላይ አታውሪ። ምክንያቱም እያየሁሽ ነው፣ በጣም ስሜት እየሆንሽ ነው። እንዳምሽ አልፈልግም። ይኸውልሽ አዲስ አበባ ከመጣችሁ በኋላ እናታችን እዚህ ነበረች። በጣም ስትጨነቅ ነበር ስላንቺ። በጣም ምንም ነገር እንዳትዪ ስላንቺ በጣም ስትጨነቅ ነበር። አንቺ እኔ አውቅሻለሁ። ይኸውልሽ መዲ ማለት ምን እንደሚሰማሽ ምን እንደምታደርጊ በደንብ አውቃለሁ። ከልጅነቴ ጀምሮ አውቅሻለሁ። እራስሽን ብለሻል። ከኔ በላይ የሚያውቅሽ ሰው ያለም አይመስለኝም። ሁሉንም ነገር አውቃለሁ። እስከ አሁን ድረስ አንቺ እኔ ላይ የማስገደል ሙከራ ጭምር አድርገሽብኝ አንቺ ላይ ቂም ያልያዝኩብሽ አሁንም እንደ እህቴ እያየሁሽ ያለሁት ይሄ የአንቺ ማንነት እንዳልሆነ ስለማውቅ አውቃለሁ። ሁሉንም ነገር ለምን እያደረግሽ እንደሆነ በደንብ ነው የማውቀው። በደንብ ማለት በደንብ እረዳሻለሁ። በቃ ይኸውልሽ ይሄ ነገር አሁን አንቺ እንደምታስቢው እንዳልሆነ ብቻ ነው እንድታውቂ የምፈልገው። እዚህ ጋር ብቻ ነው የሰወድሽው። አንቺ እንደምታስቢው አንቺ ማንም ሳይወድሽ ቀርቶ አይደለም። ምንም እንዳትዪ ይኸውልሽ ምንም ነገር እንዳትዪ። አንቺ ማንም ሳይወድሽ ቀርቶ አይደለም። አንዳንድ ጊዜ ጫና አለው። ገባሽ? ጫና አለው። በቃ ሁልጊዜ ተከታታይ አንድ ምግብ ተከታታይ 6፣ 7፣ 8 ቀን በበዩ እና በመሀል አንድ ምግብ ቢመጣልሽ እና ያ ምግብ ቢቀርብልሽ በእርግጠኝነት ነው የምነግርሽ ለየት ወዳለው ምግብ ነው የምትሄጂው አይደል? ይሄ ሀቅ ነው። ይኸውልሽ እሺ አውቃለሁ። ይኸውልሽ መዲ አውቃለሁ። አሁንም ቢሆን እንድታቂ የምፈልገው ነገር አንቺን ማንም ጠልቶሽ አይደለም። በቃ በሴቶች መሀል የተገኘው አንድ ወንድ ስለሆንኩ ብቻ አለቀ። ምንም አዲስ ነገር የለውም። ይህንን ነገር ብቻ ውቂ። ሌላ ምንም ነገር የለም መዲ። እኔ እህቴን እፈልጋታለሁ፣ በጣም እፈልጋታለሁ። እህቴ በጣም በይሳት ደግሞ በጣም ታስፈልግኛለች። በቃ ያለንበት ሁኔታ እኔና አንቺን ማስተካከል የምንችለው እህቶቻችንን ታውቂያቸዋለች። ገና ልጅ ናቸው። ይህን ነገር ማኔጅ ማድረግ የሚችሉበት ጊዜ ላይ አይደለም። እዚህ ነገር ውስጥ ባይገቡ ደስ ይለኛል። እኔ አውቃለሁ ሞር ከአብሳላት ጋር ነው ቀረቤታ ያለኝ ምናምን ነገር። እሷም አዲስ አበባ ስለሆነች ሲቀጥልም ደግሞ በራሴ እጅ ስላሳደግኳትኝ ለእሷ ሞር ቀረቤታ ሊኖረኝ ይችላል። ያ ማለት እናንተን ጠላችኋለሁ ማለት አይደለም። ይኸውልሽ ከማንም በፊት አውቃለሁ። ይኸውልሽ ከማንም በፊት ያገኘሽ ደግሞ አንቺ ነው አይደለ? ከማንም በፊት ከሁለቱም በፊት አንቺን ያገኘሽ። አንቺን መቼም ቢሆን ልጠላሽ አልችልም መቼም። ይኸውልሽ እኔ ሀሳብ ነበረኝ እዚህ አዲስ አበባ ላይ ቤት ገዝቼ አብረን እንድንኖር ሁላችን። ፈጣሪ ይመስገን በውድ ቤተሰቦቻችን ምክንያት አሁን ላይ የተሻለ ሁኔታ ላይ ነገሮችን እናስተካክላለን። እንድትረጂኝ ብቻ ነው የምፈልገው። ነገሮችን እናስተካክላለን። ከዛ በኋላ ሁላችንም ተሰብስበን አንድ ላይ መኖር እንጀምራለን። ልክ እንደ በፊታችን፣ ልክ እንደ ህፃንነታችን በቃ በፍቅር በደስታ። አባዬም ይድናል ይድናል። እሺ አሁን እንደዚህ መሆኑን እንዳታይ መዲ፣ ተረጋጊ በማርያም። ይኸውልሽ እንደዚህ መሆኑን እንዳታይ። ይኸውልሽ የኛ የሥራ ባልደረቦች እዛ ያለውን ነገር ማኔጅ እያደረጉ ነው፣ እየተከታተሉ የተሻለ ሕክምና ለማግኘት እየጣሩ ነው ያሉት። ይህን ነገር እወቂ። በቃ ደህና ይሆናል። ምንም አዲስ ነገር አይፈጠርም። በእርግጠኝነት ነው የምነግርሽ። አባዬም ተሽሎት ድኖ ወደዚህ መጥቶ አብረን ሁላችንም ተሰብስበን እንኖራለን። ግን ለሁሉም ሰው ይቅርታ ማድረግ መቻል አለብሽ መጀመሪያ፣ ለእኔም ለእናታችን። እሺ ይኸውልሽ መዲ፣ እኔን አትሰሚኝም? አላለችሽም። ይኸውልሽ መዲ ስሚኝ፣ በማርያም ስሚኝ። እሺ አንዴ ስሚኝ። ይኸውልሽ እሷ እንደዛ ያለችሽ ንዴት ላይ ስለሆነች ብቻ ነው። እኔን እመኚኝ እሺ በይ፣ እመኚኝ። እኔ አንቺንና እናቴን አገናኛችኋለሁ፣ ሁለታችሁን አገናኛችኋለሁ። በቃ እንድትወሩ አደርጋለሁ። ታወራላችሁ፣ በደንብ ታወራላችሁ። በቃ ከዛ በኋላ ግን ለሁሉም ሰው ይቅርታ አድርገሽ ልክ እንደ በፊታችን ነው። በእናትሽ እኔ ቤተሰብ እንዲኖረኝ እፈልጋለሁ። ይህን ቤተሰብ ማጣት አልፈልግም። እሺ በቃ እሺ በኛ
ከልብሽ ስለ ሁሉም ነገር ነው ይቅርታ አድርጌልሻለሁ። ከልብሽ በቃ ሁሉም ነገር ከልብሽ እናድርግ። እሺ ከልብሽ ያልነገርኩ ነገር ማለት ምንድን ነው? እንዳትቀየምኝ ግን። አልቀየምሽም። ነገር እዚህ መጣ እርጉዝ ነኝ ፍቅረኛው ነኝ ብላ ስትል የነበረችው እኔ ነበርኩ የላኳት። ምን እንደምታወሪው መድኃኒት ምን እንደምታወሪው? በቃ ምንም ማድረግ አልችልም። በሰዓት ውስጥ የነበረው ነው። ምንም ማድረግ አልችልም። ውስጥ የነበረው እሳት ነው። ከዚህም የባሰ እኮ ላደርግ ነበር አይደል ናቲ? ላስገድልህም ነበር እኮ አይደል? ከሱ ብስ አይደለም ሁሉም ነገር እኔ ነበርኩ ያዘጋጀሁት። ያንተ እህት አይደለሁ። ሁሉም ነገር አውቅ ነበር። ምን እንድጠይቋት ትችላላችሁ? ምን ልታደርጉ ትችላላችሁ? እያንዳንዷን ነገር ተዘጋጅቼበት በደንብ ማዘጋጀት እኔ ነበርኩ የላኳት። ተደብቆ ከሚቀደሙ እንተዋለን ከደብቄ እሷም ከዋሳ ነው የመጣችው። አውቃለሁ። ታውቃታለህ? ችግር የለውም። ታረጋጊ። አንቺ አሁን መረጋጋት መቻል ያለብሽ። ስላሉሽ ነገሮች አስቢ። ሌላ የደበቅሽ ነገር አለ? ከዚህ የበለጠ ምን ልደብቅ እችላለሁ? ስለዚህ አሁን ተስማምተናል። ከእናቴ ጋር አገናኛቸዋለሁ። ውድ ቤተሰቦች እንግዲህ እኔ ህይወት ላይ ምን እየተፈጠረ እንደሆነ አላውቅም። ማለት ከቀን ወደ ቀን አዲስ ነገሮችን ነው እየሰሙ ያለሁት። ይሁን ችግር የለውም። ሁሉም ነገር ጠንካራ አድርጎ ነው የሚያልፈው። በእርግጠኝነት ምንም ነገር አይጠለኝም። ምንም ነገር አሁን ላይ ከእቴ ከመድኃኒት ጋር እንግዲህ ያለንን ነገር የፈታ ነው ይመስለኛል አይደል? አሁን ላይ ሁላችንም አንድ ላይ የመቆሚያ ጊዜያችን ላይ ያለ ነው። ውድ ቤተሰቦች አንድ ላይ መቆም አለብን ሁላችንም። ስለዚህ ውድ ቤተሰቦች እንግዲህ አሁን በእናቴና በመዲ መካከል ደግሞ ያለውን መቃረን በተወሰነ መልኩ ለማስተካከል እሞክራለሁ። የቻልኩትን ያክል መልፋቴን እቀጥላለሁ። ውድ ቤተሰቦች ይህንን ነገር እስከ መጨረሻው መፍታት መቻል አለብን። ቅድምም ሰወራ የነበሩ ነገሮች አሉ፣ አንዳንድ ነገሮች አሉ። ሁሉንም ነገር እያንዳንዷን ነገር እንግዲህ ማድረግ ያሉብኝ ነገሮች በሙሉ ማድረጌን የምቀጥል ይሆናል። ውድ ቤተሰቦች በጣም ስሜታዊ ሆኛለሁ። ምን እንደማወራው አላውቅም። የማወራው ነገር ትርጉም የሚሰጥ ነገር ይሁን አይሁን እስካሁን ድረስ ግራ ገብቶኛል። ማለት ምን እያወራው እንደሆነ ሁላ አላውቅም በግልጽ። ግን ውድ ቤተሰቦች ያለውን ነገር ለእናንተ ማሳወቅ ስላለብኝ ነው በተወሰነ መልኩ ራሴን እያረጋገው ለማውራት እየሞከርኩኝ ያለሁት። እንግዲህ ውድ ቤተሰቦች አሁን ትንሽ እረፍት ማድረግ ሳይኖርብኝ አይቀርም። ለተወሰኑ ሰዓታት ከዚህ ራቅ ብዬ ትንሽ እረፍት ማድረግ አለብኝ። እረፍት አድርጌ የመመለስ ይሆናል። ውድ ቤተሰቦች እንግዲህ እህቴ አንቺም እዚሁ ማቆያ ትቆያለሽ። ማድረግ የምትፈልጊው ነገር ካለ ዳኒ መጠየቅ ትችላለሽ። ዳኒ ሁሌም ዳኒ ለምንድን ነው ከቤታችን መውጣት የማይችለው? ይወጣል። ለምንድን ነው የማይወጣው? ዳኒ ስለ ዳኒ ያን ያህል አታስቢ። አሁን ብዙ ማስቀደም ያሉብን ነገሮች አሉ። የምናስቀድማቸው ነገሮች አሉ። የምናስቀድመው እናስቀድማለን። ከዛ በኋላ ሁሉም ነገር ስቴፕ ባይ ስቴፕ የሚፈታ ይሆናል። ውድ ቤተሰቦች ሁሉንም ነገር እያንዳንዷን ነገር መፍታት ያሉብን ነገሮች በሙሉ እንፈታለን። ዳኒ ከቤተሰቦች ጋር ያለበትን ችግር በቅርቡ ይፈታል። መፍታቱ አይቀርም። ምክንያቱም ይሄ ልጅ ወንድሜ ነው። ስለዚህ እያንዳንዱን ነገር እንግዲህ ፈጣሪ ያስተካክለው ብቻ ነው ማለት የምችለው። ውድ ቤተሰቦች ሁሉም ነገር አሁን ላይ ከአቅሜ በላይ እየሆኑብኝ ነው። የቻልኩትን ያክል ራሴን ለማረጋጋት የቻልኩትን ያክል መፍትሄ ለማግኘት እየጣርኩኝ ይገኛለሁ። እንግዲህ ውድ ቤተሰቦች ትንሽ ማረፍ ያስፈልገኛል። እኔም የተወሰነ አርፋለሁ። እንግዲህ ወንድሜ ዳኒ መሰራት ያለበትን ስራ እኔን ተክቶኝ የሚሰራ ይሆናል። እንግዲህ ውድ ቤተሰቦች እኔ ትንሽ ከተረጋጋሁ በኋላ ተመልሼ ወደ እናንተ መጥቼ እንግዲህ አበራችሁ መስራቴን የምቀጥል ይሆናል። እስከዛው ድረስ አብራችሁ ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ። ያው
እንግዲህ ናቲና መድኃኒት ያደረጉትን ቆይታ እንዳያችሁት ነው። ናቲ በሰማው ነገር በጣም ከሚባለው በላይ ተረብሾ ነበረ የቆየው። ከካሜራ ጀርባ እንግዲህ ውድ ቤተሰቦች ናቲን ለማረጋጋት በጣም ሞክረን ነበረ። የእኛ ባልደረቦችም እኔም ለማናገር ሞክሬ ነበር። ግን ደግሞ ለምን ይሄ ሁሉ እኔ ላይ ለምን ይሄ ሁሉ እኛ ላይ እየተፈጠረ እንደሆነ ይሄ ሁሉ እውነቱ ከመታወቁ በፊት ነው። ይሄ ሁሉ ማለት በምን ያክል በደል በበድል ነው እኔ ላይ ይሄ ሁሉ ነገር እየተፈጠረ የነበረው አሁንም ያለው እየሆነ የሚቀጥለውም ብሎ ናቲ በጣም ራሱን እየወቀሰ ነበር የሚገኘው። ውድ ቤተሰቦች እንግዲህ አሁን ላይ ናቲ እንዲረጋጋ ሁላችንም ትተነዋል። ማለት ያው በንዴት ስሜት ሆኖ እንግዲህ የማይሆን ነገር እንዳያደርግ ያው አንዳንድ አባሎቻችን ተከትለውታል። በጣም የሚቀርባቸው ሰዎችም ስላሉ ከነዛ ሰዎችም እንግዲህ ተከትለውት እሱን ወደ ጥሩ ሁኔታ ማለትም ያው አሁን ላይ ጥሩ ሁኔታ ላይ መሆን አይቻልም። ውድ ቤተሰቦች ካለው ነገር አንጻር እኔም በሆን የምፈርድበት ምንም አይነት ምክንያት የለኝም። ምክንያቱም ያለፉትን ነገሮች እንዳለ አይተናቸዋል። ቀላል የሚባል አይደለም። በበለጠ ደግሞ እኔ በጣም ግራ የገባኝ ደግሞ አሁን መጨረሻ ላይ የሰማሁት እውነት ነው። ግን ደግሞ ምንም ቢሆን ውድ ቤተሰቦች አሁን ላይ አንዴ ደፍርሷልና ግዴታ ለመጥራት ደግሞ ሁሉንም ነገር መፍረጥረጥ ማወቅ፣ መጣላት ያለባቸው ሰዎች በስነስርዓት ተጣልተው መታረቅ ያለባቸው ሰዎች በስነስርዓት ተታርቀው ሁሉንም ነገር እንግዲህ እንደ አንድ ቤተሰብ እስካሁን እንደነበረው እውነታውን መቀበል፣ ሁሉንም ነገር ሁሉም ሰው ትሪት መደራረግ ስላለበት አሁን ላይ አንድ ነገር ለማድረግ ወስኛለሁኝ እኔ በራሴ ማለት ነው። ወደ ቤተሰቦች ምክንያቱም ነገሮች በዚሁ የሚሄዱ ከሆነ አንዱ ጉድ ሌላ ጉድ እያወጣ በሰዎች መካከልም ደግሞ ቅራኔ እየተፈጠረ በእናትና ልጅ መካከል እንደዚህ ነው እየሄደ ያለው እና ያ ሁሉ ነገር እንዳይሆን ውድ ቤተሰቦች ከወዲሁ መስራት ያለብኝ ስራዎች እንዳሉ ስለተሰማኝ ጭምር ነው። ምንድን ነው እንግዲህ መድኃኒት ከናቲ ጋር ስታደርገው የነበረውን ቆይታ አይታችኋል። ሙሉን ማለት ይቻላል ሙሉን እያለቀሰች ነበር የጨረሰችው። ምክንያቱም ያለው ነገር ከልጅነቷ ጀምሮ እያየች የነበረው ነገር በጣም ደስ የሚል ነገር አልነበረም። ያ ነገር ደግሞ ውስጧን ጎድቷታል። ያንን ስሜት ደግሞ ለመቅረፍ ግዴታ ቀጥታ ከእናቷ ጋር ፊት ለፊት ያለውን ነገር እየተነጋገሩ እርቀ ሰላም እንዲያወርዱ ነው እኔ አሁን ላይ የምፈልገው። ምክንያቱም ደግሞ አሁን ያለው ሌላ ችግር አለ። ግን ደግሞ እንደ ቤተሰብ አንድ መሆን ባለባቸው ሰዓት ደግሞ ይሄ ነገር የበለጠ እነሱን እንዲያራርቃቸው መፍቀድ የለብንም። ከዚህ በፊት ደግሞ እንደምታስታውሱት እውነቱን የምንናገርበት ሰዓት ላይ በነበርንበት ሰዓት ካሜራችንን አብርተን እንግዲህ እየተቀረጸ በነበረበት ሰዓት ላይ መድኃኒት ከእህቶቿ በበለጠ በጣም ስሜታዊ ሆኗ ስታጋንን እንደነበረ የምናስታውሰው ነው። ያንን ሁኔታ እንግዲህ ለማብረድ ሲል ናቲ እሷን አስወጥቶ ያለውን ነገር እንግዲህ ግልጹን ተነጋግረው ነበረ። ያው ከካሜራ ጀርባ ሆና ሁሉንም ነገር ስትሰማ እንደነበረ እኛም እናውቃለን። ያ በሁኔታው እንደዛ የሆነችበት እሷ ከሌሎቹ እህቶቹ ተለይታ እንደዛ የሆነችበት ምክንያት እንግዲህ ውስጧ የሆነ ነገር ስላለ ነው። ስለዚህ ውድ ቤተሰቦች ያንን ቅራኔ ደግሞ መድኃኒትንና እናቷን አንድ ላይ በማድረግ እንግዲህ ሁኔታዎችን ለማብረድ ቢያንስ ያለውን ቤተሰብ አሁን ላይ መቀጠል የሚችለውን ቤተሰብ እንግዲህ እኛ ማድረግ ባለብን መልኩ መደገፍ ባለብን መልኩ እንግዲህ ለመደገፍ ነው አሁን እዚህ ጋር እኔ የተገኘሁት። ወደ ቤተሰቦች በቀጥታ የምሄደው እንግዲህ መድኃኒትን አረጋጋታለሁኝ። ከዛ በኋላ እንግዲህ ከእናቷ ጋር አጠር ያለ ቆይታ የእርቅ ቆይታ የምናደርግ ይሆናል። ግን ደግሞ መነጋገር ያለባቸውን ነገሮች መድኃኒት መናገር የምትፈልገውን ነገር በሙሉ ተናግራ ውስጧ ያለውን ነገር በሙሉ ሳታስቀር ከተናገረች በኋላ እናትየውም እንግዲህ ማለት የሚፈልጉትን ነገር እንግዲህ ካሉ በኋላ አንድ ላይ ሁለቱንም እንግዲህ የማስታረቅ ስራ ነው አሁን ላይ ለመስራት የወሰንኩት ውድ ቤተሰቦች። ስለዚህ በቀጥታ ከነሱ ጋር ወደማደርገው ቆይታ ጋብዛችኋለሁ። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው በመግቢያ ላይ እንደነገርኳችሁ እንግዲህ እዚህ ቦታ ላይ የተገኘሁበት ዋነኛ ምክንያት ምንድን ነው? ግዴታ ነገሮች ካልደፈረሱ አይጠሩም የሚለው አባባል ሁሌ በጸብ መሆን አለበት ብዬ አላምንም። ግን ደግሞ አንዳንድ ጊዜ ነገሮችን ለመፍታት መተው ያለብን ወይ ደግሞ በእርቅ በሚመስል ነገር ማለፍ ያለብን ነገሮች አሉ። እነዛን ነገሮች ደግሞ ለማድረግ ውድ ቤተሰቦች
ግዴታ ሁላችንም መስማማት መቻል አለብን። ወደ አንድ አይነት ሀሳብ መምጣት መቻል አለብን። ለነገሮች ቅድሚያ መስጠት መቻል ላሉብን ነገሮች ሁሌም ቢሆን ቅድሚያ መስጠት መቻል አለብን። እኔ በጸብ አላምንም ውድ ቤተሰቦች። ሁሌም ቢሆን በልጠን መገኘት መቻል አለብን። ይቅርታ መጠየቅ በራሱ ትልቅነት ነው። ይቅር ማለት ደግሞ እንደዚሁ ማለት ነው ውድ ቤተሰቦች። ስለዚህ እዚህ ቦታ ላይ ዛሬ አሁን የተገኘሁበት ዋነኛ ምክንያት በጣም ትልቅ የምሰራው ጉዳይ ነበር። ከዛ ጉዳይ ቀርቼ እንግዲህ እዚህ ቦታ ላይ የተገኘሁበት ዋነኛ ምክንያት ምንድን ነው? የናቲ ሁኔታ በጣም እያሳሰበኝ ነው እየሄደ ያለው። ሁኔታዎቹ እንግዲህ በሱ ጉዳይ ብቻ አይደሉም። የናቲ ጉዳይ ማለት ወደ ቤተሰቦች ናቲን በተመለከተ ናቲን ጉዳት ራሱ ላይ ስፔሲፊክ ተደርጎ ናቲ ላይ ጉዳት የደረሰበትን ብቻ አይደለም እያልኩኝ ያለሁት። ናቲ እህት ነው። ናቲ በእህቶቹ በኩል እሱን ማየት እንችላለን። ናቲንም በእናቱ በኩል ማየት እንችላለን። ሁሉም ነገር ከናቲ ጋር የሚገናኝ ነገር ስለሆነ ወደ ቤተሰቦች እያንዳንዱ ነገር እያጠራን መሄድ ስላለብን ነው አሁን ላይ እዚህ ቦታ ላይ የተገኘሁት። እንግዲህ ወይዘሮ ቀለመወርቅ አሁን እዚህ ቦታ ላይ እርሶን የጠራውበት ዋና ምክንያት ምንድን ነው? ከዚህ ቀደም እንግዲህ በተለያየ ጊዜ ከመድኃኒት ጋር በተለያየ ሁኔታ ላይ ተገናኝተናል፣ በሰላምም ከዛም በመቀጠል ደግሞ አንዳንድ መደረግ በሌለባቸው መልኩ እንግዲህ እኔና መድኃኒት ቆይታዎችን አድርገን እናውቃለን። ከካሜራ ፊትም ከካሜራ ጀርባም ማለት ነው። ያው ሁኔታዎች እንግዲህ እንዳሳዩኝ ከሆነ አሁን በስተመጨረሻ እንግዲህ ከናቲ ጋር አጠር ያለ ቆይታ አድርጋለች። ምንድነው እዛ ላይም አንድ የተረዳሁት ነገር ምንድነው በሁለታችሁ መካከል አለ እንደሚባለው አይነት የእናትና ልጅ ግንኙነት እንደሌለ ነው እኔ የተረዳሁት። ምናልባት ይሄ ነገር እርሶ ጋር እሷ እንደምታስበው ላይሆን ይችላል፣ ግን ደግሞ እሷን እየተሰማት ያለው ነገር ሌላ ነው፣ እርሶ የሚያስቡት ነገር ደግሞ ሌላ ነው። ምናልባት ካለ ማሰብ ድንገተኛ ከሚወጡ በንዴት ሁኔታ ላይ ሆነን የሚወጡ ቃላቶች ሊኖሩ ይችላሉ። በእነዛ ቃላቶች ላይ ይሆናል በመመርከዝ ነው እንግዲህ መድኃኒት አንዳንድ ነገሮችን ወደ ጭንቅላቱ አስገብታ እያሰበች ያለችው እና እንደዛ ያልሆነ በንዴት ምናምን እንደዛ አይደለም። ይኸውልሽ መድኃኒት አንድ ጊዜ ቆይ እዚህ ጋር ላቋርጥሽና ምን መሰለሽ አሁን እዚህ ጋር የተገኘ ነው ለመወቃቀስ ሳይሆን ችግሩን ተነጋግረን ወደ መፍትሄ ለመምጣት ነው። ማለት አንቺም በውስጥ ይዘሻቸው የቆየሻቸው ለረጅም ዓመታት ይዘሽው የቆየሽው ነገር አለ። ያንን ነገር በወቀሳ መልክ ሳይሆን እንደ ችግር እንዲስተካከል እንደምትፈልጊው ነገር አድርገሽ ተናግረሽ ወደ ሰላም መምጣቱ ይሻላል ባይ ነኝ። እኔ ሳነ ካልወቀስኩ ማንን ልቀስ? ማለት መውቀስ ማለት ቅድም በምን መንገድ አስጨርሽኝ እንደ እያወራሁ ነው። ምን ብላል? በንዴት ባለማሰብ ድንገት ከአንደበትሽ በሚወጣ ቃላቶች ምናምን ብላል። እንደዛ አይደለም። ከልጅነት ይጀምር ልጅ እያለሁ ከዛ ጊዜ ጀምሮ እያየሁ ያደግኩት ነገር ነው። እኔ ከእናቴ የተረከብኳት እያየሁት ያደግኩት ነገር ገባ። ይህ ዝም ብሎ ተራ ነገር ማለት በተራ ቃል ወይ ደግሞ በተራ ዱላ ብቻ የሚታለፍ አይደለም። እንደዛ ሆኖ እኮ ቢሆን ወይ ጥፋታት ፍቼ ነው። እናቴ አይደለች ትቆጣኛለች እኮ ትመታኛለች እኮ። ግን ይህ ለየት ይላል። እንደዛ አይደለም። እማ ቅድም እኔ በተፈጥሮ እሷ ምንድነው መሰለህ ባህሪዋ ቁጡ ነው እና በተፈጥሮም ኃይለኛ ናት። እኔ በቃ የሆነ ነገር በቃ ትእዛዝ እንኳን ባዛት ያን ትእዛዝ ይችላል ማለት መጀመሪያ የሚቀድማት ቆጣ። እንግዲህ ወደ ላይ ቀና ብላ እንግዲህ እናት ስትቆጣ አስበው እንግዲህ እኔ ያንንም ዝም ነው የምለው። ያው እናት ነህ ምንም ልትል አትችልም። ግን በጣም ሲብስብ ደግሞ መቆጣትና መግረፍ ደግሞ ግድ ነው። የእሷ ደግሞ በጣም ይብሳል እኮ በጣም ኃይለኛ እንደዚህ ይኸው እንደምታያት በቃ ሰፊት እንኳን ግልጽ እናውራና ከዛ ነፃን እንዲጠራል የተፈለገው ያ ባህሪዋ ነው። ትንሽ እኔን ከእሷ ገሸሽ እንዲያደርገኝ ያደረገኝ እኮ በጣም ቁጡ ናት። ለእኔ በቃ ለቤተሰቡም ለአባቷም ራሱ ቁጡ ናት። በቃ ልክ የሆነ ነገር ልናዘር ካሰብን ወይ እንደዚህ ልናደርግ እንደዚህ ቦታ እንሄዳለን ያንን ቦታ እኮ ትሄድበታለች። ግን የሆነ ነገር ወይ ተቆጥታ ወይ እኛን የሆነ ነገር አብሳጭ ተካሪ ነው በስተቀር ያንን ነገር አላማዋ ላይ አታደርገው እና ያ ነገር ቆይ እኔ ነኝ ባለጌዋ ያለው ነገር ከልጅነት ጀምሮ እኔ ነኝ ወይ ባለጌዋ?
እኔ ጥሩ እና እህቶቿ እና በቃ ተሸማቀው አይነት ነገር የሚኖር ሰው የለም። እንኳን እነሱን የራሱ በቃ እሷ ምንም ላለማለት በቃ እንትንትልና መማል የለብኝም ግን እንደዛ ደረጃ ድረስና ለምን እንዴ ልጅ አይደለች እንጂ ነገ ሌላ ነገር ይመጣል፣ ነገ ትመለሳለች፣ የነገ ነገር ደግሞ ነፍስ ታክደናትነስ እያልሽ አሁንም እኮ አስበሽ እያወራሽ ያለሽ ስለኔ ነው። ይቅርታ እንድልሽ እኮ ነው እንድንባባል እንድንጸዳ አይደለ እንደዚህ ጋር የመጣ ነው። አሁን ይቅርታ ለማለትም እኮ ወይኔ እንዲህ ነው ማለት እኔ አንቺን ይቅርታ አልፈልግም፣ ግድ ነው አልፈልግም። እዚህ ቦታ ላይ ከመጣን አይቀር ይቅርታ ለመፈለግ ሳይሆን መዳን አይደለም። ልክ ይነግረሽኛል እኮ ልጄ እኔ ልጄ አይደለሽም ብለሽኝ ከዚህ የበለጠ ምንም አልተባለ። በንዴት እኮ ምንም ነገር ልትይ ትችላለሽ። አንተ እኮ በንዴትና በዚህ ላይ እኮ ምንም ነገር ልትይ ትችላለህ። እናት ለልጇ መናገር ያለባት ነገር ተናግራ ልጇ ቄም የምትይዝ ከሆነ እናትና ልጅነት ምን ላይ ነው አይደል? እስቲ አንተ ራሱ ፍረድ። እንደዚህ ታስበው ከልጅነት ጀምሮ እንደ አህያ እንደ ውሻ እንደ አባብ ጭንቅላቴን እያልሽኝ ያሳደግሽኝ ልጅ ስለሆንኩ ነው። ምን ላድርግ እኮ ፓሪሽ ሆኖብኝ እኮ ነው። ያንንም ደግሞ ወድጄ አይደለም ላድርገው አልፈልግም። ታውቂያለሽ በጣም እታገሳለሁ። ከአቅሜ በላይ ሲሆን የሆነ ነገር ማድረግ ግዴታ ነው። እንዴ ግድ እኮ ነው አይደል? እኔ ሌላው ለናትም ነግሬዋለሁ። አስወሪኝ አንድ አስወሪኝ እንዳወራ እድሉን ስጪኝ ለኔ። እሺ ለኔ እድሉን ስጪኝ ናቲ። ሌላውን ተይው፣ በህመም ደረጃ ልምጣልሽ። ናቲ እንቅፋት መጥቶት እኮ እንዴት እንደሆነች ታስታውሻለሽ? ለናቲም ነግሬዋለሁ። እኔ ይኸውልሽ የአንቺ እናትነት የቆረጠልኝ ያኔ ነው በቃ። ታዲያ ናቲ ለቤቱ ብቸኛና ብቸኛ አንድ ወንድ ልጅ ነው። እናንተ ራሱ እንዴት ነው የምትሳሱለት? አይደል እንዴ? መሳሳት አይደለም ማሰብ ሌላ እና ለአንቺ ነው የሳራስ ቀርቼ ነው አሁን የሆነ ነገር ብታናት ጋር ይዤ ተኝቼ ሳታስብልኝ አስበሽልኝ ነው ተነስተሽ ስራ ብለሽ እንዳያስረግጭኝ የነበረው። እኔ ጠነከርሽና ተበረቻሽ ለራስሽ ይሆናል ብዬ እንጂ እኔ ተኝተሽ ውለሽ ብታሪ ሰርተሽ ምን ስታድርሽ ነው አይደል? እኔ እኮ ምንም አያቅተኝም። ለእናንተ ምንም ግዴታዬ ነው አውቃለሁ። አይደለሽም አላልኩም አይደል እንዴ? አልሽ እንጂ ታዲያ አላልኩም እማ። አሁን ያንን ሁሉ ነገር ሰነው እኮ አዲስ ህይወት እንዳዲስ እንደ እናትና ልጅ አልችልማ እንዴ ሁሌም ናቲ ነው። ሁሌም የሆነ ነገር ይሁን ናቲ ነው። ሁሌም የሆነ ነገር ይፈጠር ናቲ ነው። አንድ ለቤቱ በቃ ወንድ ብቸኛ እሱ ብቻ ነው። ሲጀመር በናቲ የመጣ ባይኔ የመጣ ይሄ ልንገርህ። አንድ ሁለተኛ ደግሞ እናንተ ራሱ ለሱ ምን ያክል እንደምትሳሱ ታውቃላችሁ አይደለም እንዴ? እህቶችሽ ራሱ ምን ያክል በተለይ ትንሿ እንዴት እንደምትሆን ታውቂያለሽ። አንቺ የማታውቂው ነገር የለም አይደል እንዴ? እንደ እናትና ልጅ እናውራ ከተባለ ማለት ነው። በተረፈ ደግሞ እስኪ የበደልኩሽ እስኪ ልጅ በቃ ከአግባብ ውጭ ያደረግኩሽ ነገር ግፍ የሰራሁብሽ ነገር ካለ መናገር ያለብሽን እዚህ ጋር ተናገሪ። እኔ ቁጭ እያዳመጥሻለሁ። እስኪ እኔ እንዳልዳይተሽኝ ታውቂያለሽ? እንደ ሌሎቹ ልጆች ነኝ ተረትሽ ታውቂያለሽ? አሁን እንኳን ስለኛ ችግር እናውራ ተብሎ ትኩረትሽ ናቲ እንደዚህ ነው ናቲ እንደዚህ። ታዲያ ወንድምሽን በመውደድ ትቀኛለሽ? የራስሽ ወንድምሽ ሳደለ አንቺ እንደዚህ የምትወጂው አይደል እንዴ? እማ አትወጂው አይደለም እኔ ነው የምወደጅኛ። እኔም ልጅሽ እኮ ጠርቼሽ እኮ አይደለም እኔ ተመልሰሽ እንደ ሰው እኩል ትሆኛለሽ ብዬ እኮ ነው። ጸባይ ትገዣለሽ፣ ልብ ትገዣለሽ ማለት እንጂ እኔ እንደዚህ ቂም ትይብኛለሽ። እኔ ይቅርታና አንዴ ላቋርጦትና ወይዘሮ ቀለምወርቅ አንዴ አንዴ እሷን እንስማት አይሻልም? የምትለውን ነገር እንስማትና ከዛ በኋላ እንትን እንላለን። ይኸውልሽ እማ ደጋግሜ ነው የምልሽ፣ እኔና ናቲ መሀል ላይ ለተፈጠረው ክፍተት ምክንያት አንቺ ነሽ። አንቺም አባዬም ሁላችሁም ዘመድ አዝማድ እንዳለ የሆነ ነገር ይባል ናቲ እንዲሆኑ ናቲ እኮ እንደዚህ ጎበዝ፣ ናቲ እኮ እንደዚህ ጥሩ። አንድ ቀን የመዱ ስም ተሳስታችሁ ጠርታችሁ ታታቁ። አንድ ቀን እኔ ልጅ አይደለም ሴትም እንደ ሴት ወንድንም እንደ ወንድ። አንድ ጊዜ ወይዘሮ ቀለምወርቅ አንድ ጊዜ ቆይ እንስማትና ከዛ በኋላ እንላለን። እማ አሁን ነገሮች ይልሽ በደንብ ግልጽ ብሎ እየታዩኝ ነው።
ናቲ የመጀመሪያ የፍቅረኛሽ ልጅ ነው። የመጀመሪያ የትዳርሽ ልጅ። ምን ያክል ትጓደዱ ትፋቀሩ እንደነበር እንጃ ብቻ ባላቅም፣ ግን ብቻ እንደዛ ስለሆነ ይመስለኝ ናቲን በጣም የምትወጂው። እኔ ደግሞ ሳትፈልጊ ያገባሽው ባልሽ ልጅ ነኝ። እኔ እሱ የመጀመሪያ አብራክሽ ክፋይ ነው። የመጀመሪያ ትዳርሽ ጥሩ ህይወት፣ ጥሩ ፍቅር፣ ብዙ ነገሮችን የተማርሽበት ልጅ ነው። እኔ ሳልፈለግ መጣሁ መሰል። ለዛ ነው የምጠይ ማለት እኔ ውስጤ የሚሰማኛ ነው። ሁላችሁም አትፈልጉኝ፣ ለዛ ነው። እኔ እኮ የሁላችሁንም ትኩረት ፈልጋለሁ። የሁላችሁንም አይዞሽ ባይነት እንፈልጋለሁ። እኔን አይዞሽ ማለት የምችሉት ናቲን እያሰባችሁት አይደለም። እኔ የናቲ ስም እየጠራሽ ናቲ እንደዚህ ስለሆነ እኮ ምናምን ብለሽ ስትይ፣ አሁንም ካወራርሽ እኔ የምረዳው በቃ የመጀመሪያ ፍቅረኛሽ ልጅ ነው። የመጀመሪያ አብራክሽ ክፋይ ነው። ሰው ለዛ ነው ናቲ ነው የምትወጂው። እኔ ደግሞ አትወጂውም። አባዬ ማለት ምን ማለት ነው? እንዴት ነው የማልወደው? ምንም ቢሆን እኮ ቤተሰቦቼ ቢድሩኝም እናንተን የመሳሰሉ እኮ ቆንጆ ቆንጆ ሴቶች ልጅ እኮ አግኝቻለሁ አይደል እንዴ? እንዴት እንደዛ ትያለሽ? መሸሸጊያዬም ነው፣ ብዙ ነገሬ ነው። ረጅም ዓመት አብሬ ኖር ያለው ገብቶሻል አይደለ? እንዴት እንደዛ ብለሽ ልታወሪ ይቻልሽ? ትዳር አይደል ቤት አይደል እንዴ? ስለተጋባሽም ፍቅር አለው ማለት አይደለም። ፍቅር ካለ ትዳር ባዶ ነው። ፍቅር ከሌለው እናንተ ፍሬው እናንተ ተሰለሽ ጋር አንዴ ቻልኩማ ይቻላል እንደ ያለ ፍቅር ከናቲ ጋር ይልሽ ተነጋግረን ምንም ነገር ፈተ መኖር አይቻልም። ያለ ፍቅር ይልሽ አትሳሳችኝ እማ፣ አስጨርሽኝ። ከናቲ ጋር ያለብንን ችግር እንዳለ ድጋሚ ግን ይሄን ቀልድ አትደግሚ። ሌላውን እሰማሻለሁ ይልሽ። ከናቲ ጋር ያለውን ችግር እንዳለ ፈተን ጨርሰን ማለት ተስማምተናል። በቃ ከናቲ ጋር ያለውን ነገር እንዳለ ተነጋግረን አውርተን ጨርሰናል። ምን አላችሁ? እስኪ ምን ተባባላችሁ? ሁሉም ነገር እስኪ በዚህ እንኳን አስደስትኝ እንደው ልጄ። ልደሰትሽ ከዚህ በኋላ ይልሽ የፈለገ ነገር ብጥም በእኔ አትደሰች። እደሰታለሁ። ለምን አልደሰትም? ምንም ቢሆን እኮ ከወደ 9 ወር ሙሉ አርግዜ እዚህ ደረጃ ድረስ አደረስኩት እኔ አይደለሁ እንዴ? ከልጅነት ጀምሮ ይልሽ እኔ አንቺን ለማስደሰት የማደርጋቸው ነገሮች፣ የምሆናቸው ነገሮች አንቺን ያስከፉሽ፣ አንቺን ያበሳጩሽ፣ እኔን አንቺ እንደ ጠላት እንድንተያይ ነው አይደለም? እንዳይመስልሽ ልጄ፣ እንዳይመስልሽ ልጄ። አይ አብረ እውነቴን ነው የምልሽ። አስቦኝ ያንን ነው አንቺ እንደሳስበሽ ሊሆናል ልጅ ስለሆንሽ ትንሽ አመለካከት ሊያቀርስ ይችላል። እኔ ግን እንደዛ ፍጹም አላደረገውም። ሰው በልጁ እንዴት እንደዛ ይሆናል? ሳታለቅሽ አውሪኝ። እሺ እንዴት ነው ታላለቅስም? ነገርሽ እኔ አንቺን ለማስደሰት ነው ከልጅነቴ ጀምሮ። በቃ ልጄ እንግዲህ ካጠፋው እኔ እስካሁን አጥፍቼ ከሆነ እስካሁን እድሜ ልክሽን አስለቅሽሽ ከሆነ ልጄ ይቅር ማለት የምትችይ ከሆነ ይቅር በይ ልጄ፣ ይቅር በይ። ከዚህ በኋላ ላለው ጊዜ ላስደስትሽ። እዚህ ጋር ቁጭ በሉ ነው፣ እዚህ ጋር ቁጭ በሉ፣ አጠገቧ ቁጭ በሉ፣ እዚህ ጋር ከዚህ በኋላ ያለው ጊዜ ላስደስትሽ። በቃ እሺ፣ አስከፍቼሽ ከሆነ ይቅር በይ። እናት በዚህ ልክ ለልጇ የምትከፉ ከሆነች እኔ ክፉ ነኝ። አንቺ በቃ እስካሁን ክፉ ነበር። እኔ እንደናት እንድትወጪኝ ብቻ ነው የምፈልገው። በቃ እኔ ሁሌም እናትሽ እኮ ነኝ። ልጅ ምንሽ እኮ የመጀመሪያ ልጅ እኮ አንቺ ነሽ እኮ የሚል ታውቂያለሽ አይደል እንዴ? ግን ምንም ነገር ሳዝሽም ሳናግርሽም እድሉ ስለማሰጪ ነው ክፍት የሚለኝ። በቃ ይቅር በይኝ። እሺ ይቅር ብዬሻለሁ በይኝ። በቃ አንድ ጊዜ ተረጋጊ መድኃኒት እባክሽን፣ አንድ ጊዜ ተረጋጊ። ያው በቃ አሁን እኮ ሁሉም ነገር ተፈታ እኮ። በቃ እሺ እኮ ነሽ ለኔም እኮ ታውቂያለሽ አይደል እንዴ? እኔ እናትሽ እኮ ባንቺ ምንም ቢከፋኝም እኮ ውስጤ እኮ ባዶ ነው። ምንም ነገር አልይዝብሽም። ይቅር በይኝ፣ ይቅር በይኝ። በቃ እኔ ልጅ ካስከፋሁሽም ይቅር በይኝ። በቃ እስከመጨረሻው ይቅር በይኝ። በቃ እኔ በጣም ነው የምወድሽ ልጄ ነሽ። ሰው ልጅ እባክሽን መድኃኒት አንድ ጊዜ ተረጋጊ እባክሽን አታልቅሽ። ተረጋጊና ይቅር ማለት የምትችይ ከሆነ እኔ ይቅር ብዬሻለሁ ልጄ። እኔ እንደ እናት ብቻ ወድሻለሁ ልጄ። በቃ ወድሻለሁ እኮ እኔ እኮ ከልቤ አይደለም ውስጤ እኮ ባዶ ነው። ሰው እንደ እናትሽ ነኝ። እባካችሁ አንድ ጊዜ ተረጋጊ፣ አንድ ጊዜ ተረጋጊ። በቃ ውስጤ ባዶ ነው። በቃ አልችልም። እሺ አንድ ጊዜ በቃ አንድ ጊዜ። ካሜራማን አንዴ ካሜራውን አጥፋለን። አንዴ አጥፋለን። አንድ ጊዜ አጥፋለን። እባክሽ መድኃኒት ተረጋጊ። አንድ ጊዜ ወይዘሮ ቀለሞት እባካችሁን አንድ ጊዜ። አንዴ ካሜራውን አጥፋ። ካሜራውን ውሃ ላምጣላችሁ። አንድ ጊዜ እባካችሁ